የተባለው ግን ይሄ ነገር እየገነ እንትን እያለ ነገሩ እየጦዘ ሄዶ አይከን ምንድነው ሴንት ቬነሬሽን ምናምን እየተባለ ወደ ብዙ ቦታ ሄዷል። የተለየ ነገር አግኝተሃል አማኒ? አይደለም ዶክተርዬ፣ እንዲሁ ይታይ ስላለ አስቹ እንዲሁ እንዲታያክ ነው እንጂ የተለየ አይደለም፣ ራሱ ነው። ኦኬ እኔ ቅድም የኔ ሀሳብ መሰለ ዶክተር ከዚህ በፊት እንዲሁ እየተወያየን ይህንም ዛሬ ያቀረበው ጋዲሳን ያቀረበው ከዚህ በፊት ከሩት ከምትባል ከኛ ልጅ ጋር እንዲሁ እየተወያየን ይሄንን አቀረበው ማለት ነው። ይሄውና አባቶች ገና ያኔ ነበረ እንዲህ የሚያደርጉት። ኦኬ እሺ ሜሞሪያል ችግር የለውም ግን አንተን የምንጠይቅ ወደ እነሱ ጸልየዋል ወይ ተባለ ማለት ነው። ገና የዛሬ 6 ወር ምናምን ይሆናል ነው ራሱ ከዛሬ 6 ወር በኋላ ያችኑ ቃል ቅድም ሲያቀርባት ነበር ማለት ነው። እና ልክ አንተ እንዳልከው ቬነር ይሄ ወደ አክብሮት ምናምን ውስጥ አሁን ይሄ ርዕሱ ምልጃ ነው ማለት ጻድቃን ይማልዳሉ የሚል ነው። ሌላው ቀርቶ ምን ተጠቅሷል መሰላችሁ? እኛ ከሉትራን ላይ ተወስዶ ወደ እነሱ አንጸልይ እንጂ እነሱ ይጸልዩልናል የሚለው ከሉትራን ሁሉ ተነቧል ማለት ነው። እና ይሄ ነገር አሁን ያነበብኩትን ያነበባት በእውነት ከምልጃ ጋር የሚያገናኘው ነገር አለ ወይ? እንግዲህ ቴክስቱ ምንም አይነት ያንን የሚያሳይ የለም። ምናልባት ይህንን ነገር አሳድገውት ሴንት ቬነሬሽን እንግዲህ የዛን ጊዜ የነበረው ትልቁ ችግር መከራ፣ ስደት ስለነበረ ሰዎች ማርቲር ደምን የመጨረሻ ሰርቪስ ነው። በቃ ለክርስቶስ ሰው ሊከፍለው የሚችለው የመጨረሻ ነገር ስለሆነ አንድም ደግሞ ወደ ክህደት የሚገቡም ሰዎች ነበሩ። የሚክዱ ሰዎች ክርስቶስን ለመዳን እድል ስለሚሰጣቸው ዱ ፕሮሰስ የሚሉት ሮማውያኑ አንድ ሰው ክርስቲያን ነኝ ነው ተብሎ ሲያዝ እድል ይሰጡታል፣ ሪካንት እንዲያደርግ ማለት ነው እምነቱን። ስለዚህ በዚህን ጊዜ ያንን እምነትህን ሳትክድ ለአንበሳ አልፈ መሰጠት፣ በእሳት መቃጠል፣ እነዚህ ነገሮች በሰይፍ ተሰይፎ መሞት ይሄ የክርስትናን ቬራሲቲ ኦፍ ክርስቲያኒቲ የክርስትናን እውነትነት እንደውም አንድም በአፖሎጀቲክስ የምትጠቀምበት ነው። እነ ጴጥሮስ ኢየሱስ ክርስቶስ ከሙታን እንደተነሳ ባያዩ አብረውት የበሉ የጠጡ ከሱ ጋር የኖሩ 3 ዓመት ተኩል ከሱ ጋር የኖሩ ያስተማራቸው ትምህርቱን የዘገቡ የጻፉ ሰዎች ኢየሱስ እንደተነሳ ያ ሕያው ምስክሮች ባይሆኑ እንደሞተና እንደተነሳ ባያውቁ እንዴት አድርገው ነው ያንን ነገር ሳይክዱ ሊሰቀሉ የሚችሉት? አንዱ የትንሣኤ ምስክር ራሱ እነሱ ናቸው። ማርቲር የሚለው ራሱ ትርጉሙ ምስክር ማለት ነው። በቃ ምስክር፣ እውነተኛ ምስክር። ምንድነው ሆል ፖይንት? ይሄ ነገር ግን ቀስ እያለ ሄዶ ማርቲር ደምን ወደ ሴንት ማድረግ እነዛን ፍጹማን ወደ ማድረግ እና ወደ ሌላ ነገር ተኬዷል። የፖሊካርፕ ጋር ግን እዛ ጋር 160 ዓመተ ምህረት ላይ እንደዛ አይነት ነገር ገና አልተጀመረም። ግን ያው ከዚህ ሊሆን ይችላል የሚል ነገር አለ። እኔ አሁን ጥያቄ ማነሳው በጣም ክሪቲካል ነገር ከዚህ በፊት አንተ በነበርክበት ጉባኤ ካቶሊካውያን ከጳውሎስ ጋር ኮሚኒኬት እናደርጋለን እናወራለን የሚል ነገር ተናግረዋል። ልክ ነኝ አይደል አስቹ? ስለ ጳውሎስ አንስተንና ትክክል። የኔ ጥያቄ ምንድነው እያንዳንዱ ሰው ከነዚህ ሰዎች ጋር ከጳውሎስ ጋር ለምሳሌ 1 ሚሊዮን ካቶሊካዊ የሚያወራ ከሆነ ከጌታችን እናት ጋር ኦልሞስት ከ1 ቢሊዮን በላይ የሚሆን ህዝብ የሚያወራ ከሆነ የሚነጋገር ከሆነ ያንን ጸሎት የምትሰማ ከሆነ ያንን ነገር የምታስተላልፍ ከሆነ ምክንያቱም የማርያም ጸሎት ላይ አንዱ ከልጅሽ አማልጅኝ የሚል ነው። ይቅርታን ጠይቂ እንትን እንዲያደርግልን ጠይቂልን የሚል ነውና ይሄ ነገር ከእግዚአብሔር ምን ለያት የሚለው ነገር ፕሮሚስ ተገብቶላቸዋል ወይ? ቅዱሳን በአጸደ ነፍስ እንደሚባለው እንግዲህ ይህንን ስጋ ተለይተው ሲሄዱ እንደዚህ አይነት ስታተስ እንደሚያገኙ ተነግሮላቸዋል ወይ?
ምን አይነት መጽሐፍ ቅዱሳዊ እንደው የሚያሳይ ሂንት የሚያሳይ ነገር እንኳን አለ? ጴጥሮስ እንደዛ ከሆነ ለምንድን ነው እኔ ከዚህ ስጋ የተስለይ እናንተ እንድትተጉ ጸልይላችኋለሁ የሚላቸው? በዚሁ ስጋ እያለ ጸልይላችኋለሁ የሚላቸው ከሄደ በኋላ ምንም ሊረዳቸው እንደማይችል ስለሚያውቅ አይደለም ወይ? ከሄደ በኋላ እንዳውም የበለጠ ፓወር ኖሮት የበለጠ ኬፐብል ሆኖ የበለጠ ኢምፓወርድ ሆኖ የሚያግዛቸው ከሆነ እንደዛ አይነት ጭንቀት ለምን አስፈለገ? ሐዋርያው ጳውሎስስ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ ምን አስባለው? ምክንያቱም ሕያው ስለሆነ ገና የሚጠብቀው ሌላ ብዙ ስራ ስላለ እና እነዚህ ነገሮች አድሬስ ማድረግ መመለስ ያስፈልጋል ማለት ነው። ሌሎቻቸው ቀጥሉ። ሄዱበት እንግዲህ አማንዬ ማየት ይችላል። ኦኬ እሺ። አዎ ምንድነው አሁን እየቀረቡ ያሉ እንደዚህ አይነት ማስረጃዎች አሉ ብለው ክሌም እያደረጉ ከሆነ የመጀመሪያው የፖሊካርፕ አሁን ልክ እንደታየው ነው። ከሚሞሪያል አንጻር ከሪመምበረንስ አንጻር የተደረገ ነው እንጂ ከኢንተርሴሽን ጋር ምንም የሚያገናኘው ነገር የለም። ስለዚህ ኤቪደንስ መሆን አይችልም። በርዝዴዩን ከዛ በኋላ ማክበር እንደጀመሩ ነው የተናገረው። ይሄ ቬኔሬሽን ለመጀመሩ እንደ ኤቪደንስ ሊጠቅሱት ይችላሉ። ግን በዚህ ጊዜ ምንም አይነት ጸሎት ወደ ቅዱሳን ይደረግ እንደነበረ ኤቪደንስ አይገኝም። የመጀመሪያው ነገር እሱ ነው። እንግዲህ ይሄ አሁን በፈርስት እና በሰከንድ ሴንቸሪ ውስጥ ባለ ታይም ከ155 እስከ 160 ባለው ኤዲ ማለት ነው ያኔ ነው። ከዛ በኋላ ምናልባት በሰርድ ሴንቸሪ አካባቢ የሚገኝ ጽሁፍ ሊኖር ይችላል። ይሄ የፐርፔቹዋ እና የፌሊሲቲ አክትስ ላይ ማለት ነው የነሱ የሰማዕታቱ የሁለቱ ሰማዕታት ጽሁፍ ላይ ፐርፔቹዋ አንድ ራእይ እንዳየች የሚናገር ነገር አለ። እዛ ላይ የሞተው ወንድሟ ሲጸልይ እና እንዳየች አይነት ነገር ጽሁፍ አለ። ይሄም እንግዲህ በሶስተኛው ክፍለ ዘመን ነው። እስከ ሶስተኛው ክፍለ ዘመን ግን አንድ ኤቪደንስ ማምጣት ይቻላል ይባል የለም። ኢቭን ይሄ ነገር በደንብ ፎርማላይዝ የተደረገው እጅግ ዘግይቶ ነው ፎርማላይዝ የተደረገውና ይሄ ነው የሚባል ኤቪደንስ ሊቀርብ አይችልም። ምናልባት በእነ ኦገስቲን ጊዜ ነው ሞሮፍ እነሱ ትምህርቱን ማስተማር የጀመሩት ከአራተኛው ክፍለ ዘመን በኋላ ማለት ነው። ከዛ በፊት እንግዲህ ከብሉይ ኪዳን አንስቶ አንድ ኤቪደንስ መምጣት ይችላል። እንግዲህ መጽሐፍ ቅዱስ ከ1500 ዓመታት በላይ በሆኑ ጊዜያት የተጻፈ መጽሐፍ ነው። እንግዲህ በነዛ ሁሉ ዘመናት ውስጥ አንድ ቀን ወደ ሞቱ ሰዎች ተጸልዮ ያውቃል? ወደ ቅዱሳን ተጸልዮ ያውቃል? እንግዲህ ጌታ ኢየሱስ አብርሃምን፣ ይስሐቅን፣ ያዕቆብን ህያው መሆናቸውን ስለተናገረ እንግዲህ ምን እንጠብቃለን ማለት ነው? ይህንን እንደ ኤቪደንስ አድርገው የሚያመጡ ከሆነ ህያዋን ስለሆኑ በሰማይ ያሉ ስለሆኑ ስለዚህ ይጸልዩልናል የሚለውን ነገር እንደ ኤቪደንስ የሚያመጡ ከሆነ እሺ፣ ከብሉይ ኪዳን አንስቶ አንድ ኤቪደንስ የሚያመጣልን ሰው አለ? አዲስ ኪዳን ላይ የሚያመጣልን ሰው አለ? እነ እስጢፋኖስ የመጀመሪያው ሰማዕታት ነበሩ አይደል? እነ እስጢፋኖስ ወደ እስጢፋኖስ ለምን አልጸለዩም? በእነ እስጢፋኖስ በኩል ለምን አልጸለዩም? እነ ጳውሎስ ለምን በጌታ በኢየሱስ በኩል ብቻ ጸሎታቸውን ያደርሱ እንደነበር ይህንንም አብረው መመለስ አለባቸውና በጣም ዊክ የሆኑ ጥቅሶች ናቸው የሚነሱት። በቃ በጣም ለማጠጋጋት ተሞክሮ የማይለውን ለማስባል ተሞክሮ የራስን ሐሳብ መጽሐፍ ውስጥ ለመጨመር ተሞክሮ ነው ስቲል እንደዚህ አይነት ጸሎቶች ምናምን ነበሩ የሚለውን ነገር እንደ ኤቪደንስ ለማምጣት የሚሞከረው። መጽሐፍ ቅዱስ ግን እጅግ በግልጽ የሚነግረን እግዚአብሔር ብቻ በሁሉ ስፍራ የሚገኝ እግዚአብሔር ብቻ ጸሎትን የሚሰማ አምላክ ነው። ይሄ እግዚአብሔራዊ ባህሪው ነው። እግዚአብሔርን እግዚአብሔር ያደረገው ማንነቱ ነው። ኦኬ፣ እግዚአብሔርን እንደ እግዚአብሔርነቱ መጠን የምናከብርበትም እንደ እግዚአብሔርነቱ የምናመልክበትም ቀጭን መስመር ነው ማለት ነው። ያ ማለት ለእግዚአብሔር ሊሰጠው የሚችለውን ነገር በሙሉ ለቅዱሳን እያደረጉ ኦኬ፣ ወይም ደግሞ ለሌሎችም እንጸልያለን፣ ለነሱ ስለት እንሳላለን፣ ጸሎታችንን ይሰማሉ፣ ጸሎታችንን ይመልሳሉ እያሉ አይኛ ሌሎችን አናመልክም ማለት በጣም ዘበት ነው፣ በጣም አስቂኝ ነው። ኦኬ፣ ቅድም ጁዲ ስትናገር እንደነበረችው
ማይሆን ነው ማለት ነው። እና አሁን እኛ ታመልካላችሁ ሌሎች አማልክትን ጣዖታት አላችሁ ስንላችሁ እያልን ያለ ነው ሊትራሊ እናመልካለን ትላላችሁ አይደለም። ያው እናመልካለንም ያላችሁባቸው መጽሐፍቶች አሉ። ለአንቺ አምልኮን መስዋዕት እናቀርባለን ብላችሁ በግልጽ የጻፋችሁባቸው መጽሐፍቶች አሏችሁ፣ የቤተ ክርስቲያናችሁ መጽሐፍቶች ማለት ነው። ግን ደግሞ እኛ ይህንን ያለንበት ዋነኛው ምክንያት ምንድነው? በተግባር ወርሺፕ እያደረጋችሁ ነው፣ በተግባር እያመለካችሁ ነው። እስቲ ለእግዚአብሔር የምትሰጡት እና ለሌሎች የማትሰጡት እስቲ አንድ ነገር ጥቀሱልን። ለእግዚአብሔር እንደሚዘመረው ለሌሎች ትዘምራላችሁ፣ ለእግዚአብሔር እንደሚጸለየው ለሌሎች ትጸለያላችሁ፣ ለእግዚአብሔር ስለት እንደምትሳሉት ለሌሎች ስለት ትሳላላችሁ፣ እግዚአብሔር አደረገልኝ እንደምትሉት ሌሎችም አደረጉልኝ ትላላችሁ። እግዚአብሔርነቱ የቱ ጋር ነው? ኦኬ እነዚህ አሁን የምንዘረዝራቸው እኮ ሁሉን ቻይነቱ፣ በሁሉ ስፍራ መገኘቱ፣ ሁሉን አዋቂነቱ፣ ጸሎትን መስማቱ እኮ እነዚህ ቅድም ሲናገር እንደነበረው ኤፋ ነን ኮሚኒኬብል አትሪቢዩትስ ኦፍ ጋድ ናቸው። የማይጋሩ የእግዚአብሔር ባህሪያት፣ እግዚአብሔርን እግዚአብሔር ያደረጉት ባህሪያት ናቸው። ኮሚኒኬብሉን እንጋራለን። የመንፈስ ፍሬዎች ተብለው የተጠቀሱት ገርነት፣ ቸርነት፣ በጎነት፣ የዋህነት፣ ፍቅር፣ ራስን መግዛት የመሳሰሉትን እንጋራለን። እነዚህ ግን የማይጋሩ የእግዚአብሔር ባህሪያት ናቸውና በጣም ላይን ያስፈልጋል። እግዚአብሔር አንድ ቀልድ የማያውቅበት ነገር አለ፣ የማይደራደርበት ነገር ክብሩ። ኦኬ ሲጀመር የተፈጠርነው እኮ ለክብሩ ነው። ለክብሬ የፈጠርኩትን ይላል እኮ መጽሐፍ። ከዛ ደግሞ ክብሬን ለሌላ ለማንም አልሰጥም ብሎ እግዚአብሔር በግልጽ በተደጋጋሚ ተናግሯል። እግዚአብሔር በክብሩ ቀልድ አያውቅም። ኦኬ ሶ የእግዚአብሔርን ክብር ለማጋራት መሞከር እጅግ አደገኛ ነው። አሁን የተባሉት እንደ ማስረጃ ለመጠቀስ የተሞከሩት ነገሮች ራሱ በጭራሽ ማስረጃ የማይሆኑ ናቸው። ማስረጃ መሆን የማይችሉ ናቸው። ኢቨን በኋላ ላይ ዘግይቶ የመጡ ትምህርቶች ናቸው እነዚህ ትምህርቶች። እነዚህም ደግሞ ኢንቴንሽናቸው ምንድነው? ልክ እንደተባለው አሁን ዶክተር ሻውል ጥሩ ሲገልጽልን ነበረ እና እንግዲህ መነሻዋች ናት። አያችሁ ያው በሞት ሲለዩቸው፣ በታላቅ ሰማዕትነት ሲለዩቸው እነሱን ማስታወስ ማሰብ ፈለጉ። ከዛ መቃብር ስፍራቸው እየተኬደ የጌታ እራትም ይደረጋል። ከዛ ደግሞ ሰለብሬት ይደረጋል በርዝዳያቸው። በዛን ጊዜ እንግዲህ ምንም አልጀመሩ፣ ግን እየተባለ ኦኬ ስቲል እነሱ ህያው ናቸው፣ ያ ማለት ጸሎታችን ይሰማሉ እየተባለ በኋላ ላይ የእግዚአብሔርን ባህሪ እስከ መስጠት የሞቱት ጳጳስ አቡነ ጳውሎስ ናቸው የሚባሉት። አስቹዬ ቪዲዮን አመጣልሃለሁ ካስፈለገና እሳቸው በግልጽ ያው ትናንሽ እግዚአብሔር ነን ሲሉ ነበረ፣ የጸጋ አማልክት ነን ይላሉ። እኔ እንግዲህ እኛ ወንጌላውያን እነዚህን ትምህርቶች በስፋት እንደማንቀበላቸው ይታወቃልና ለኔ በጣም ከባድ ነው። እንደዚህ አይነት ከቴዎስስ ጋር የተገናኙ ትምህርቶች ራስን የጸጋ አምላክ በማድረግ እግዚአብሔር ያለው ባህሪ ሁሉ ይኖረናል የሚሉ ትምህርቶች እጅግ አደገኛ ትምህርቶች ናቸው። ከዛም ደግሞ የሚፈልቁ ናቸው። አሁን አብዛኞቹ ጽሑፋቸው ውስጥ በተለይ ገላትና ድርሳናት ውስጥ እንኳን ሳይቀር ያሉት ነገሮች ኦኬ እግዚአብሔር ብቻ ሊያደርጋቸው የሚችላቸውን ነገሮች ለነሱ የመስጣታቸው ቤዝ የሆነው ትምህርት እሱ ትምህርት ነው። ትምህርቱን በትክክል ተረድተውታል አልተረዱትም ሌላ ጉዳይ ነው። ግን እንደ ትልቅ መሰረት አድርገው የሚጠቀሙት ይሄንን ነው። ስለዚህ ኦርቶዶክስ ቤተክርስቲያን ትናንሽ እግዚአብሔር እንሆናለን ነንም ብላ ታምናለች፣ የጸጋ አምላክ እንሆናለን ብላ ታምናለችና ከዛ የመነጨ ነው። ስለዚህ ኦርቶዶክሳውያን ካላችሁ ገብታችሁ ኤቪደንስ አሳዩ ነው። ኦኬ ማስረጃ የምትሉትን አቅርቡና እንየው፣ አንድ ባንድ እንየው። እንዲሁ ገብቶ ስሜታዊ ሆኖ እንደ ኦኬ ስፔርም እዚህ ውስጥ ካለ እንዲህ ተናግረውን ነገር ወርወረ ማስታወቂያ ሰርተ ለመውጣት አትሞክር። ኦኬ አየር ወስደ በደንብ ትንፋሽ ወስደ ግባና እናውራ። እንደዛ ማድረግ ትችላለህ። ኤቪደንስ አለን ካላችሁ አሳዩ። ከዛ እያንዳንዱ ኤቪደንስ በስርዓት ይታያል ማለት ነው። ተባረክልኝ አስችል ተባረክ ወንድም አለም። ሌላው ከዚህ ጋር አብሮ የጠቀሰው የነበረው ምን ነበረ? ሲቲ ኦፍ ጋድ ከሚለው ላይ ምዕራፍ 20 ቁጥሩን ረሳሁትኝ። እዛ ላይ ታሪክ ነው የሚጽፈው፣ ታሪክ ነው የሚያነበው ማለት ነው። ታሪኩም ኦገስቲን እንግዲህ ፕሮቴስታንቶች ኦገስቲን 10 ላይ አይ ቲንክ አስችል 22:10 ሲቲ ኦፍ ጋድ እና ይህንን ጠቅሶ ፕሮቴስታንቶች ግን ኦገስቲን ትላላችሁ፣ ኦገስቲን ይሁን እናንተን ይቃወማል ብሎ ማለት ነውና ታሪክ ነው ልክ ነው የተጻፈ ታሪክ ነው የሚያነበው። ግን ከምልጃ ጋር ምንድን ነው የሚያገናኘው? ከቅዱሳን ምልጃ ጋር ርዕሱ የቅዱሳን ምልጃ ነው፣ ወደ ቅዱሳን መጸለይ ነው፣ ይማልዱልናል የሚል ነው። እና ታሪኩን እዛ ላይ የነገረን ምንድን ነው?
ካልተሳሳትኩኝ እንግዲህ እንትና ይመስለኛል ማን ነው የመጀመሪያውን ይሄ የኒቄውን ጉባኤ ኮንስታንቲኖስ ይመስለኛል። እና እሱ ንጉሱ የሉቃስንና የእስጢፋኖስን አጥንት በክብር ሊያስቀምጥ ወደ ሌላ ስፍራ ይዞ ሊሄድ ሲል አንዲት አይነ ዕውር የሆነች ሴት ንጉሱን ትጠይቃለች፣ ወደ እሱ አስጠጉኝ ብላ። ከዛ ወደ እንትኑ ተጠግታ በአበባ ይሁን እንደዚህ ነክታ አይኗን ትነካዋለች እና አይኗ በርቷል። ይኸውና ይሄ እንግዲህ ቅዱሳን በአጥንታቸውም ልክ እንትና እንደሚደረገው ማለት ነው የኤልሳን ለምልጃ እንደሚያቀርቡት። እሺ ይሁን፣ እግዚአብሔር በወደደው ሊያደርግ ይችል ይሆናል። ይሄ ግን በየትኛው ሂሳብ ነው ምልጃ ውስጥ የሚገባው? ይሄ ነው እንግዲህ የኔም ጥያቄና እስቲ እናንተ ምን ትላላችሁ? አሳብስቱበት እንግዲህ። እና የኦርቶዶክሳውያን ካላችሁ ግን መወያየት የምትፈልጉ እንዳልከው ዝም ብላችሁ በጥበጥ አድርጋችሁ ሳይሆን ጠይቃችሁ ቻሌንጅም አድርጋችሁ መሄድ የምትፈልጉ ልጆች ካላችሁ እናስገባችሁ። አንድ ቁጥር ጻፉ። አስቹዬ ያው እንግዲህ እንዳልከው ነው ግሪጎሪ ኦፍ ኒሳ እና ኦገስቲን ናቸው ሊጠቀሱ የሚችሉት። እሱ እንግዲህ ከ4ኛው ክፍለ ዘመን በኋላ ነው። ምናልባት ሌላ ማስረጃ ካለ አላውቅም። አስቹ ኦኬ፣ እሺ እንግዲህ እና በዚህ ላይ አሳብስቶ እንግዲህ አለ በመጽሐፍ ቅዱስ ላይ በብሉይ ኪዳንም በጥላውም ቢሆን በአዲስ ኪዳንም ቢሆን በቀጥታ ወደ ጻድቃን ወደ ቅዱሳን የጸለየ ቃልዬ እንዴት አደርክ? ሰላም በለን አማንዬ ሰላም በለንና እስቲ አሳብስቱ። ዛሬ በጣም ብዙ ሆኖ ነበር ሲያወሩበት የነበረው በዚህ ርዕስ። ሰላም እንዴት ናችሁ? ሰላም ብያለሁ። መላእክት መታችም ያላችሁ የተጸጋና ሰላም ይዛላችሁ። ኢንቮኬሽን ኦፍ ሴንትስን እያወራችሁ መሰለኝ ለቅዱሳን የሚቀርብን ጸሎት ሌሎች ሰዎች ይናገሩና ወደ በኋላ ላይ እድል ካገኘው የሆነ ነገር እላለሁ። ግን 4ኛውና 5ኛው ክፍለ ዘመን ላይ ነው ዴቨሎፕመንቱ አማኒ እንዳለው አማን ኢቭን እሱ ላይ ተቆሞ ራሱ የኦርቶዶክስን ኢንቮኬሽን ኦፍ ሴንትስ ትምህርት ማጽደቅ አይቻልም። ራሱ አሁን እሱ ላይ አሁን አማኒ ያለው ላይ ራሱ ቆሞ ማለት ነው። ምክንያቱም እዛ ላይ ቢጠቀሱ አባቶች እንኳን የጸሎት መጽሐፍ አዘጋጅተው መልክዓ መልክ አዘጋጅተው የአካል ክፍሎቻቸውን ሁሉ ሰላም እያሉ ለአካል ክፍሎቻቸው ሁሉ እየሰገዱ ያማልዱ ጸሎት ሲያቀርቡ አላየንም። ኦኬ፣ ለእጅ ሰላም እላለሁ፣ ለእግር ሰላም እላለሁ፣ ለክንፍ ሰላም እላለሁ፣ ለጥፍር ሰላም እላለሁ፣ ስለዚህ ጸልይልኝ፣ ያማልደኝ። እንደዚህ አይነት ነገር የለም። ራሱ በእነሱ ትምህርት ውስጥም በእነሱ ጽሁፎች ውስጥም የማይገኙ ነገሮች ናቸው እና ኢቭን ከዛ ሬንጅ እንኳን የሰፋ ነገር ነው እዛ ውስጥ የምንመለከተው ወደ ቅዱሳን የመጸለይ ጉዳይ ሲነሳ ማለት ነው። የሞቱ ቅዱሳን ይሰሙናል የሚቀርቡ እንትኖች ማለት ነው፣ የሚቀርቡ ነገሮች የሞቱ ቅዱሳን እንደዚህ ያማሉናል። የሞቱ ቅዱሳን ወደ መጽሐፍ ቅዱስ ስንመለስ ግን ኢንቮኬሽን ኦፍ ሴንትስን ደግፈው እነዚሁ አባቶች ኢንቮኬሽን ኦፍ ሴንትስን ደግፈው ያወራሩትን ጥቅስ ደግሞ ልታገኙ አትችሉም። ትልቁ ችግር ያለው እዚያ ጋር ነው። ኦኬ እስከ 4ኛው ክፍለ ዘመን ድረስ ኢንቮኬሽንን እንትን ማድረግ ኢንቮኬሽንን ማስቀመጥ ቅድም የተባሉ ዶክመንቶችን ሰዎች ሲያመጡ እንመለከታለን። የዋሻው ጽሁፎችን ሲያመጡ እንመለከታለን። ኦኬ የዋሻው ጽሁፎች የተወሰነ ወደ ልጇ ወደ እናቱ ምናምን ወደ ቤተሰባቸው የጸለዩ ሰዎችን ምናምን ያመጡልናልና ታክሲ ውስጥ ያለን ያለ ማርያም አማላጅነት ዓለም አይድንም የሚለውን ጥቅስ ኦኬ የታክሲ ጥቅስ ብቻ አድርጎ አስቀርተውታል ከነሱ መምህራን አንዱ ማለት ነው። ስለዚህ ልክ እንደዛው እዛ እንትን ውስጥ የዋሻ ውስጥ የተቀመጠን አንድ ጽሁፍ ጠቅሶ ኢንቮኬሽንን የቤተክርስቲያን ትምህርት ለማስመሰል መሞከር ፍራውድ ነው። የቤተክርስቲያን ትምህርት በመቃብር ላይ ጽሁፎች ላይ የተገኘ አይደለም። የቤተክርስቲያን ትምህርት ከመጽሐፍ ቅዱስ የተገኘ ያ መጽሐፍ ቅዱስ በቤተክርስቲያን ሜንታሊቲ እንዴት ነበረ ጥቅም ላይ ሲውል የነበረው የሚለውን ነገር አናላይዝ በማድረግ የተገኘ እንደዚሁም ደግሞ ከዛ በኋላ
በዚህኛው ዘመንም ጭምር ኮንቲኒየስ በሆነ መንገድ ትምህርቱ የቀጠለ መሆን ነው የሚኖርበት እንጂ የመቃብር ጽሁፎች ላይ እና እንትኖች ላይ እነዚህ ግራፊቲ ይባላሉ፣ ዋሻ ላይ የሚጻፉ ጽሁፎች፣ ስዕላዊ ጽሁፎች ማለት ነው። እነሱ ላይ የተወሰነ አይደለም። በእነሱ ላይ እንትን የተደረገ በእነሱ ላይ የተመሰረተ አይደለም። የቤተክርስቲያን ትምህርት ከሆነ ኢንቮኬሽን ማለት ነው። ግን እሱም ቢሆን ሁለተኛው ክፍለ ዘመን መጨረሻ አካባቢ ላይ የሚገኙ ነገሮችን የሚጠቅሱት ግን በቤተክርስቲያን አባቶች ደረጃ ይሄንን ኦፊሻሊ ያስተማረ መጽሐፍ ቅዱስ ኢንቮኬሽንን አስተምሯል ብሎም ክሌም ያደረገ አባት አናገኝም። በመጀመሪያዎቹ ዘመናት ኢቭን ዮሐንስ አፈወርቅ ጋር ሄደን አናገኝም። እና አውግስጢኖስ ጋር ስንሄድ የምናገኛቸው ነገሮች እነሱም መጽሐፍ ቅዱስን ጠቅሰው ኦኬ ወደ እነሱ መጸለይ ይኖርብናል፣ ወደ እነሱ መጸለይ ያለብን ማለት ነው ይሄ ጥቅስ ብለው ያብራሩና ያን ጥቅስ በዛ መንገድ የተረዱ አባቶችን ማንመለከት። ልምምዱን ተቀብለው ሰዎች ዴቨሎፕ እያደረጉት መጥተዋል። ሶ አሁን በኦርቶዶክስ ቤተክርስቲያን ደረጃ በአጸደ ነፍስ ወዳሉ ቅዱሳን መጸለይ ኢ መጽሐፍ ቅዱሳዊ ነው ብለህ አምነህ መኖር ትችላለህ ወይ? አትችልም። የማትችል ከሆነ የቤተክርስቲያን አይደንቲቲ አድርገዋል። የሆነ ጊዜ ላይ ቀስ ቀስ እያለ ያደገ ነገር የቤተክርስቲያን አይደንቲቲ አድርገዋል። which means የቤተክርስቲያን አይደንቲቲ በሰው ሰራሽ ልምምዶች ላይ ከጊዜ በኋላ በመጡ ነገሮች ላይ የተመሰረተ ነው ማለት። ጭራሽ ደግሞ መጽሐፍ እያሳተምክ ነው። ጭራሽ መጽሐፍትን እየጻፍክ ነው። የአካል ክፍሎቻቸውን ሁሉ ጠቅሰህ እየሰገድክለት ለአካል ክፍላቸው ሁሉ ጥፍር ሳይቀር ማለት ነው ፀጉር ሳይቀር እየሰገድክ ከዛ በኋላ ወደ እነሱ ያማልዱኝ ጸሎት ልጸልይ ነው። ኢንቮኬሽን በታተሙ መጽሐፍት ደረጃ ማለት ነው። በታተሙ መጽሐፍት ደረጃ ነው ኢንቮኬሽን። ኦኬ። ስለዚህ ይሄ በጭራሽ መጽሐፍ ቅዱሳዊ አይደለም። በቤተ ክርስቲያን ታሪክም ኤርሊ ቸርች ላይ ትሬስ ባክ አድርገ የምታገኘው ነገር አይደለም። ሰው የሚባል ቅድም እያነባችሁት ነበር ማርቲር ደሞ ፖሊካርፕን እና እንደነዛ አይነት ሰነዶችን ጠቅሰው ኢንቮክ ምን ማለት ነው? እስቲ እዛ ላይ የእናንተን አይነት ኢንቮኬሽን ትምህርት እንዴት አድርጎ እንደሚያሳይ ገብታችሁ አሳዩ። እኔ እሱን ሲጠቅሱ በጣም ያስቀኛል ነው። ለማንኛውም ግን እዛ ቤተክርስቲያን ውስጥ ብዙ ሰው ሰራሽ ነገሮች አሉ። አንዱ ደግሞ ይሄ ነው። አንዱ ይሄኛው ነውና ለምንድን ነው ኦርቶዶክስ የማትሆኑት ካሉን እንደነዚህ አይነት ነገሮች የኦርቶዶክሳዊነት መታወቂያ ሆነው ስለመጡ ስለቆሙ ቤተክርስቲያን በዚህ ጉዳይ ልትታወቅ ስለማይገባት ኦኬ። ቅድም ማማኒ ሲል ነበር የእስጢፋኖስ ሞት ተከትሎ ሰዎች ተበትነዋል፣ በየአቅጣጫው ተበትነዋል ክርስቲያኖች። ነገር ግን ከነሱ ቀድሞ የሞቱትን እነዛን ቅዱሳን እነዛን ክርስቲያኖች እነዛን ሰማዕታት አማልዱን የማለት ኦኬ በጣም እንትኑ ነበራቸው። ያ ትክክለኛ ትምህርት ቢሆን በጣም እድሉ ነበራቸው ከኛ በላይ በአካል የሚያውቋቸው ናቸው። ያንን አላደረጉም። አንዳንዶች አይቻለው ጴጥሮስን ከወጣሁኝ በኋላ ከዚህ ማድረግ ፈጥኜ እንደምላይ ጌታ ነግሮኛል ይልና ከተለየው በኋላ ከወጣው በኋላ ይህን ማሰብ እንድትችሉ ተጋሉ ይላልና ከወጣው በኋላ ጸልይላችኋለሁ ማለት ነው ሲተረጉሙት አይቻል እና ግን ያንን ጥቅስ በዛ መንገድ የተረዳ የቤተክርስቲያን አባት የለም። በዛ መንገድ ክፍሉን የተረዳ የቤተክርስቲያን አባት ልታገኙ ማትችሉ። ክፍሉን እናንተ ናችሁ ወይ? ያረጋል ተጠቅሞበታል እኮ ታውቃለህ። ባለፈው ማስረጃ ነው ዶክተር ዲያቆን ያረጋል ተጠቅሞበታል። ላሳይህ ኧረ አሪፍ ነው። ፈልገዋለሁ። ኦኬ መጽሐፉ ላይ ነው ጭራሽ ያለው። ይሄንን ነው ጥቅስ ጠቅሰው this is funny። ኧረ ፈልገዋለሁ በደንብ እኮ። እሺ አንተ ይያውና እኔ አመጣለሁ አንተ ቀጥል። አብሽር። እሺ ግን ጥያቄው መጠየቅ ያለበት አሁን ይሄንን ጥቅስ ጠቅሶ ማን ነው ይሄንን የተረዳው? ሶሎ ስክሪፕቹራ ናቸው። በእንደነዚህ አይነት እምነቶቻቸው ማንም ባይረዳው በቤተክርስቲያን ታሪክ ውስጥ ያንን ጥቅስ እንዴትም የሚጠቀሙበት ችግር የለባቸውም። የነሱን ትምህርት እነሱ የሚደግፉትን ነገር የደገፈ ይምሰላቸው እንጂ ማለት ነው። እና ባለፈውም የማርያም ቤዛነት ጉዳይ ላይ የተነሱ ሐሳቦችን በዚህ መንገድ ነው እንትን ያሉት። ይሄ ማን ነው? የራሴ ስብከት ነው። ይሄ ማን ነው? የራሴ ትምህርት ነው። ይሄ ማን ነው? የቤተ ክርስቲያኔ ነው እኮ። ከየት አመጣው? የለም። እና አንዱ ይሄ ነው። መጽሐፍ ቅዱስ ላይ እነ ሙሴ አስቀድመው የሚደንቁ አባቶች ነበሯቸው እንደነ አብርሃም አይነት ያማልዱን ጸሎት ያላቀረቡት ለምንድን ነው?
ኢያሱ ሙሴ ካለፈ በኋላ ለምንድነው ያማልደኝ ጸሎት ያልጸለዩ? አረ እንደውም ሄኖክና ኤልያስ በህይወታቸው ከነ ህይወታቸው ወደ ሰማይ ተነጠቁ። ለምንድነው ያማልዱን ጸሎት ወደ እነሱ ያልቀረበው? በእስራኤላውያን በኩል የለም። ትምህርቱ ራሱ ባዕድ ትምህርት ነው፣ አይደረግም እንደዚህ። ወደ ክርስቲያኖችም ስትመጡ እንደዛው ነው እንዴ። ጳውሎስ እኮ በጣም ደፋር ሰው እኮ ነው። እኔ አብርሃም ልጅ ነኝ አንተ አሕዛብ ጠርቶ በቃ ካመንካው በእምነት በኩል የአብርሃም ልጅ ሆናችኋል እንዴ የሚል ሰው እኮ። ወደ አብርሃም ጸሎት ግን ተሳስቶ አላቀረበም። ምክንያቱም መጽሐፉ ላይ በዛ ዘመን ሰከንድ ቴምፕል ጁዳይዝም ላይ እንደዚህ አይነት ነገር አይታወቅም። እንደዚህ ነገር ጭራሽ ክርስትናው አያውቀውም። ክርስትናው በክርስቶስ በኩል ወደ እግዚአብሔር መጸለይ ሶ ሌት ዴቨሎፕመንት የሆኑ ነገሮችን የቤተ ክርስቲያኒቱ አይደንቲቲ አድርገው አስቀምጠዋቸዋል። ከዛ ወደ ዶግማ ይጠሯል። ዶግማው ላይ እናውራ ይሏል ማለት ዶግማው ላይ እናውራ ይሏል። ይሄ ዶግማ እንደሆነና እንዳልሆነ ራሱ በምን አወቃቸው? ራሱ ዶግማ መሆንና አለመሆኑ በምን አወቃችሁ? የተጣራ እንኳን የዶግማ ሊስት የላችሁም። አንድ ሁለተኛ፣ ይሄን ክዳችሁ ኦርቶዶክስ ሆናችሁ መቀጠል አትችሉ እና ዶግማ አለመሆኑ ራሱ በምን አወቃችሁ? ሶ እስከ ታች ድረስ ምንም ቢብሊካል አይደንቲቲ የማታገኝለት ጉዳይ ነው ማለት ነው። እቺን በበልና ልጨርስ። ሮሜ 8 ላይ እንዴት እንድንጸልይ እንኳን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ስለኛ ይማልድልናል ብሎ ይናገራል። ሶ በጸሎት ከእግዚአብሔር ጋር መገናኘት ስናስብ የመንፈስ ቅዱስ ስራ የመንፈስ ቅዱስ ድርሻ ምንድነው የሚለውን ነገር ግልጽ አድርጎ ሐዋርያው ጳውሎስ ተናግሯል። እዛ ቦታ ወደ ማን ነው እንዴት እንድንጸልይ አናውቅም። በጳውሎስ ሜንታሊቲ ውስጥ ሆነን ከገባንና ካየን ጳውሎስ ሲጸልይ የምናየው ወደ እግዚአብሔር እንደመሆኑ በመንፈስ ቅዱስ በጸሎት እንድትተጋ የሚረዳ ወደ እግዚአብሔር ወደ ቅዱሳን የሚቀርቡ ጸሎቶችን በማን እገዛ ነው የምታደርገው? መንፈስ ቅዱስ እያገዘ ወደ ቅዱሳን እየጸለይክ ነው። መንፈስ ቅዱስ እያገዘ እነዛን የጸሎት መጽሐፍት መልካም መልኮችን አውጥተ ወደ ቤተክርስቲያን ወዳለፉ ቅዱሳን እንድትጸልይ እያገዘህ ነው። መንፈስ ቅዱስ ነው የሚያግዘኝ እንድትል ነው። ሶ ጸሎት ትሪኒታሪያን የሆነ እንትን አለው፣ ኔቸር አለው። በኢየሱስ ክርስቶስ በኩል ወደ እግዚአብሔር ወደ አብ በመንፈስ ቅዱስ ኃይል ይሄንን ትሪኒታሪያን ፈንክሽን ያለው ነገር ሰዎች ከእግዚአብሔር ጋር የሚተባበሩበትን ያንን ነገር ከእግዚአብሔር ጋር የሚገናኙበትን ትሪኒታሪያን የሆነውን ነገር በመንፈስ ቅዱስ እገዛ ወደ ቅዱሳን እንድጸልይ መንፈስ ቅዱስ እያገዘኝ ነው ብለህ ልታስቀምጥ። ኢቭን የጸሎትን ቢብሊካል የሆነውን ቴዎሎጂ ጭምር ዲስቶርት እያረከው ነው። እንትኑ በታሪክ ውስጥ የለም፣ በመጽሐፍ ቅዱስ ውስጥ የለም ምናምን አይደለም። ኢቭን የጸሎትን ቢብሊካል ቴዎሎጂ ጭምር ዲስቶርት እያደረከው ነው እና this is በጣም አሰቃቂ። ሶ በመንፈስ ቅዱስ እገዛ ወደ ፍጡራን እየጸለይክ ነውና መንፈስ ቅዱስ ወደ ፍጡራን እንድጸልይ ነው ወይ የሚያግዝ ነው ወይስ የጭራሽ የማንም የመንፈስ ቅዱስ እገዛ ሳይኖር ነው ይሄንን ጸሎት ለማድረግ እየሞከርክ ያለው? እና በጣም ብዙ ኮምፕሊኬሽኖች የሚያመጣ ነው። ኤኒዌይ ተባረኩ። እስቲ እሷን አሳየን። ይሄው ላሳየህ። ይሄውና የቅዱሳን አማላጅነት በአጸደ ነፍስ ነው። አያችሁ፣ የቅዱሳን አማላጅነት በአጸደ ነፍስ ገጽ 300 ቅጽ ስንቱ ነው? ቅጽ ስንቱ ነው? ቅጽ አንዱ ላይ ነው። እሺ ለራሴ ፈልጌ ገጽ 363 ላይ ይሄው እንደዚህ ይላል። ቅዱሳን በዚህ ዓለም የተሰጣቸው የማማለድ ጸጋና ስልጣን ከእረፍታቸው በኋላ በአጸደ ነፍስ አይነሳቸውም። የሚከተሉት ኃይለ ቃሎች ዋና ጥቅሶች ይህንኑ ያረጋግጣሉ። ሐዋርያው ጴጥሮስ በሁለተኛው መልእክቱ በምዕራፍ 1 ለክርስቲያኖች ከወጣኒነት እስከ ፍጹምነት ድረስ በእግዚአብሔር ዘንድ ተዘጋጅቶ ያለውን ክብር ዘርዝሮ ካስረዳ በኋላ እንዲህ ይላል። ስለዚህ እነዚህን ነገሮች ምንም ብታውቁ በእናንተ ዘንድ ባለ እምነት ምንም ብትጸኑ
ስለነዚህ ዘወትር እንዳሳስባችሁ ቸል አልልም። ሁልጊዜ በዚህ ማደሪያ ሳለሁ ባሳሰብኳችሁ የሚገባኝ ይመስለኛል። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያ መለየቴ ፈጥኖ እንደሆነ አውቃለሁ። ከመውጣቴም በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 11 እስከ 15። ይሄው የቅዱሳን አማላጅነት በየት በአጸደ ነፍስ። ጉደኛ ሰው ናቸው እኮ ዶክተር ናቸው። እንግዲህ ይሄ መጽሐፍ አሳች መጽሐፍ ነው፣ በጣም በሚያስገርም አይነት መልክ ማለት ነው። እና እንግዲህ እንዲህ ነው ለማለት ነው ወዳጆች። አማኒሻ እስቲ ደግሞ አንተ ሄድበት። እሺ ሰላማችሁ ይብዛ። እንደምን አላችሁ? ከላይም ከታችም ያላችሁ ማለት ነውና ብዙ ሀሳቦች ተነስተዋል። አሮ ነው የትኛው ላይ ኮንሰንትሬት እንደማድረግ ቅድም ስገባ ሲወራ ከነበረው ቶፒክ ልጀምርና አንደኛ ጥቅሶች ምንድነው ከፖሊካርፐስ ጋር ተያይዞ የተነሱ ሀሳቦች እና ሌተር ዴቨሎፕመንቶች አሉ ከመልጃ ወደ ቅዱሳን ከመጸለይ ጋር ተያይዞ ተብሎ ነው እነዚህ ሀሳቦች እየቀረቡ የነበሩት እና ቅድም እናንተ ብላችሁታል፣ መድገም ሰዓት መውሰድ ነው የሚሆነው። አንዳቸውም ከምልጃ ቶፒክ ጋር የሚገናኙ አይደሉም። አንዳቸው አይገናኙም። በዚህ ምክንያት ብለው ሲንበረከኩ፣ በዚህ ምክንያት ብለው ጸሎትን ሲያቀርቡ የሚያሳይ አይደለም ነውና ኢቨን ኢፍ ዳት ኤርሊ ማለት ነው እንግዲህ ሐዋርያን አቦ ናቸው እና እንደው ከሐዋርያቱ ምናምን ተቀብለው አስተምረዋል እንደዚህ አይነት ነገር እንዳይባል የነሱ ጽሁፎች ውስጥ አናገኝም። በእነዚህ ሐዋርያን አቦ በሚባሉ አባቶች ጽሁፎች ውስጥ አናገኝም። እንደው ለማጠጋጋት የተሞከረው እንኳን ትምህርትን ሳይሆን ልምምድን ነው። ትምህርትን ሳይሆን ልምምድን ነው ለማምጣት የተሞከረው። እዛ ላይ አዘ ኢቫንጀሊካል ኮመን ምናምነው ነገር አለ አይደል? ልምምዶቻችን የሚዳኙት በመጽሐፍ ቅዱስ ነው። ከየት አመጣ ነው? ሐዋርያቱ ተለማምደውታል ወይ? ነቢያቱ ተለማምደውታል ወይ? ከዛ ነው ወይ ይሄንን የተቀበላችሁት እና እያስቀጠላችሁ ያላችሁት ከዛ ነው ወይ የሚል ጥያቄ ነው የምናመጣው። ስለዚህ ማጆሪቲው የተቀበለው ልምምድ ቢሆን እንኳን ማጆሪቲው ሴሌብሬት እያደረገ ያለው አይነት ልምምድ ቢሆን እንኳን ከየት ነው ያመጣኸው? የቱ ጋር ነው ያለው? አሳየኝ። ከሐዋርያቱ የቱ ጋር እንደተቀበሉና ሐዋርያቱን የጠቀሱበት እንዲህ እንዳሉ እንዲህ ስሉ እንደሰማ ነው እንደተቀበል ነው እያሉ የተናገሩት የቱ ጋር ነው የሚል ጥያቄ እናነሳለን። መልስ እንደሌለው እናውቃለን ለሱ። ሶ ኢንቮኬሽን የሚባለው ነገር አይዲያውም የለም። በእነዚህ በሐዋርያና አበው ጽሁፎች ውስጥ አናገኝም፣ የለም። የሚነሱ የመጽሐፍ ቅዱስ ክፍሎች በጣም አስቂኝ ናቸው። አሁን ከዲያቆን ያረጋል መጽሐፍ ላይም እንዳየ ነው ማለት ነውና እንግዲህ የእሱን አካሄድ ይኮርጃል ብዬ ማስበው ልጅ አለ እዚህ በኦርቶዶክስ ቤት ውስጥ ማለት ነው። ከሱ መጽሐፍ ላይ አርጊመንቶችን የሚያቀርብ ልጅ አለና እሱ ራሱ አርሞታል መልሶ። አይ ይሄ ክፍል እንደዛ አይደለም የሚፈታው፣ ምንም ከአጸደ ነፍስ በኋላ የጴጥሮስም ማለት ነው ከአጸደ ነፍስ በኋላ ሳይሆን ግራመሩን በስርዓቱ አቃንተ መረዳት አለብን። አሁን ነው ፈጥኜ የምነግራችሁ፣ አሁን ቶሎ ብዬ አሳስባችኋለሁ ከመሄዴ በፊት እና ከሄድኩም በኋላ ደግሞ እነዚህን እንድታስቡ ነው የምፈልገው ነው እያለ ያለው እንጂ ከሄድኩ በኋላም ስራዬን ቀጥላለሁ ማለት አይደለም። ደግሞ እንደዛም አይደለም። በተለይ የኛን አዲሱ መደበኛ ትርጉምን በአማርኛውም በእንግሊዝኛውም ብታዩት በጣም አሪፍ አድርጎ ነው የተረጎመው ያንን። ስለዚህ እንደዛ አይደለም ያ ክፍል የሚፈታው። ወደ ሶስተኛውና አራተኛው ክፍለ ዘመን ላይ ዴቨሎፕ እያደረጉ የመጡ ሀሳቦችን አሁንም ሪፊት የምናደርግበት መንገድ ይሄ ለወንጌላውያን ነው የምነግራችሁ። ሐዋርያን አበው ጋር የተገኘውን ከየቱ ጋር እንደተቀበሉ አሳዩን ነው የምንለው። ከሐዋርያቱ በቅብብሎች ነው አይደል የመጣው? የቱ ጋር እንደተቀበሉ የትኛውን ማስረጃ መጽሐፍ ቅዱስ ውስጥ ሐዋርያቱ የጻፉትን ዮሐንስና ጳውሎስ በጻፉት መሰረት የቱ ጋር ተቀበላችሁ እና የዋናዎችን ኤቪደንስ አምጡ ነው። ልክ እንደዛው አይ የዋሻው ጽሁፎች ተገኝተዋል
አንዳንዶች ራሊክሳቸውን ራሊክስ ምን ነበረ ቅሪታ አካሎቻቸው ምናምን አጽሞቻቸውና ቅሪታ አካሎቻቸውን ሲሰበስቡ ታይቷል ምናምን የሚሉ ከሆነ ልክ ለሐዋርያና አበው የሐዋርያቱን ማስረጃ ከመጽሐፍ ቅዱስ ከነቢያት የሆነውን ማስረጃ እንደጠየቅ ነው እዚህ ጋር ምን መጠየቅ እንችላለን። ይሄኛው ራንደምሊ የታየው ለዛውም 300 እና 400 ዓመታትን ቆይቶ ብቅ ብቅ ማለት የጀመረው ይሄኛው የአንዳንድ ግለሰቦች ንግግርና ልምምድ ዴይሊ ቸርች ላይፍ መሆኑን አሳዩን። በቃ ዳስት ቸርች ላይፍ ማለት ምን ማለት ነው? አክሰፕትድ የሆነ ልምምድ ሆኖ በቤተ ክርስቲያን ውስጥ ቀጣይነትን ይዞ የቀጠለ መሆኑን አሳዩን። አሁን ምን እናደርጋለን ማለት ነው? የሐዋርያን አበውን ስንጠይቅ ቀጥታ ከመጽሐፍ ቅዱስ አሳዩን ነው። ምክንያቱም ሐዋርያን አበው የሚባሉት ቀጥታ ከሐዋርያቱ የሰሙ ሐዋርያቱን የሚያውቁ ወይም ከሐዋርያቱ ደቀ መዛሙርት ጋር ግንኙነት የነበራቸው ተብሎ የሚታመኑ ናቸው። ስለዚህ እነሱ ከዋናዎቹ መቀበላቸውን አሳዩን ነው። ይሄኛውን ስንጠይቅ ደግሞ ከሁለተኛው ክፍለ ዘመን ጀምሮ ያንን እስከ 3ኛውና 4ኛው ክፍለ ዘመን ከሐዋርያን አበው ጀምሮ ባለው ውስጥ ደግሞ ኮመን የሆነ ቸርች ላይፍ መሆኑን አሳዩን። የለም ካን ዩ ኢማጂን ዳት ኢቭን እንዴት የማርያም መንገድ እንደሰጠናቸው መጽሐፍ ቅዱስ ውስጥ እንደሌለ እያወቅን እንኳን በልምምድ ደረጃ መኖሩን አሳዩን ነው እያልን ያለ ነው። ወጣን ከመጽሐፍ ቅዱሱ እንደማታሳዩን አውቀን ወጣን፣ እዛ ጋር ጨረስን። ከዛስ የቸርች ላይፍ ማለት አክሴፕትድ የሆነ ትራዲሽን አክሴፕትድ የሆነ በቤተ ክርስቲያን ውስጥ የሚደረግ ማለት ነው። ቸርች ላይፍ ተብሎ ነው የሚጠራው። በቤተ ክርስቲያን ህይወት ውስጥ ይሄ ነገር ቀጣይነት የነበረ መሆኑን በእነዚህ 400 ዓመታት ውስጥ አውጡና አሳዩን። በእነዚህ 300 ዓመታት ውስጥ አውጡና አሳዩን። የለም። አሁን ሁለት ሐሳቦችን አንስቻለሁ። የሐዋርያን አበውን ጉዳይ ከሐዋርያቱ ጋር አያይዛችሁ አሳዩንና በቃ እሱን ማሳየት ካቃታችሁ ከሁለተኛው ክፍለ ዘመን ከሐዋርያን አበው ጀምሮ እስከ ኦግስቲንና እስከ ካፓዶሺያን ፋዘርስ ድረስ ተወርተዋል፣ እንደዚህ ተነግሯል በተባለ ውስጥ ደግሞ የቸርች ላይፍ መሆኑን ወይም በቤተ ክርስቲያን ህይወት ውስጥ ቀጣይነት ያለው አይነት ልምምድ እንደነበረ አሳዩን የሚለውን አየን። ሶስተኛው ላይ ላውራና ልጨርስ። ሶስተኛው ደግሞ የምትጠቅሷቸው ጥቅሶች ከመጽሐፍ ቅዱስ ታገላችሁ። የሆነ ሳለ እንዴት ነበር ይደረግ የነበረው መሰላችሁ? እንግዲህ የምታውቁ ስለሆነ ማርያም አታማልድም ታማልዳለች እየተባለ ክርክር በክርክር ሆነ። ከዛ በተለይ ኢሳይያስ ላይ ምናምን መዝሙር ላይ እና ኢሳይያስ ላይ በሴት ጾታ ተደርጎ የተነገሩ ነገሮችን በሙሉ ለማርያም እያደረጉ እየለጠፉ ማውራት ጀመሩ። ድሮ አያወሩም እንደዛ የጨነቀለት እንደሚባለው ማለት ነው። እና በሴት ወደ እግርሽ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ይላል እኮ ይኸው ኢሳይያስ 60 ላይ ይኸው ይላል። እስቲ ሙሉን አንብበው ቁጥር 14 ላይ ሳትወርድ አንድ ላይ ሙሉን አንብበውና ንገረኝ። በቁጣዬ ቀሰፌ በፍቅሬ ምሬሻለሁ የሚለው ማርያምን የቱ ጋር ነው የቀሰፋት? አይ እሷን እንጾማታለን ከታች መረቁን ነው የምንፈልገው አሉን ማለት ነው። በሴት ጾታ የተጻፈ ፍለጋ ተጀመረ አይነት ነገር ነው። አሁንም ልክ በዛው በተመሳሳይ የአፈታት መንገዳቸው ምን አይነት ነገር መከተል ጀመሩ? የሚመስሉ ለኛ አይመስሉም እኮ ጭራሹን እኛ ስናያቸው በዛ መንገድ አናይም። ክፍሉም እንደዛ አይነግረንም። ከዛ ለምሳሌ ኤርሊ የሚጀምሩት ብዬ ማስበው የእንትናን ነው ያዕቆብ ስለ ልጆቹን እየባረከ የተናገረበትም ማለት ነው። እና አንደኛውን ልጁን ምን ይለዋል? አይሙት እርሱ ይኑር ምናምን የሚልበትን ክፍል ይዞ ይመጣሉ። ለምን ሲባል ድርሻው ትንሽ ነበርና መታሰቢያው ግን ያብብ የሚል ነገር ይናገራል ያዕቆብ። ያንን ክፍል አምጥተው ቅዱሳን ያማልዳሉ አሉን። ብራዘር ምን የፍቅር ሲዝምን ዶክመንት ነው ወይ የምታነበው? እኔ ማነበውን አማርኛ ነው አይደል እዛ መጽሐፍ ላይ የምታነበው? ለምን አለ ያዕቆብ ያንን ሲባል መታሰቢያው ስላልነበረው ከወንድሞቹ መካከል በቃ ደሊስት የሚባለው አይነት ነገር ስለነበረ ያንተ መታሰቢያ ይኑር ስምህ አይጥፋ እያለ ነው ያለው እንጂ ሞተ ከሄድክ በኋላ እዛ ሆነ አማልዳቸው አላለም።
ብሏል የምትሉ ከሆነ እንግዲህ አባቶች የምትሉት እናንተ ናቸው። ለኛ አባቶች ፋይናል አውቶሪቲ አይደሉም፣ መጽሐፍ ቅዱስ ነው ፋይናል አውቶሪቲ። ሂድና ያንን ክፍል አባቶች ምልጃ ነው ወንድማቸው ሄዶ ለሌሎች ወንድሞቹ ወይም ለሌሎች እስራኤላውያን እንዲማልድ እያረገ ነው ብሎ የፈቱበትን ቦታ አሳዩ ነው የምንለው። በጣም ኢዚሊ ዲባንክ የሚደረጉ ናቸው። በጣም ምንም ጥቅስ ማምጣት አይቻልም። ምንም ያላቸው ብቸኛ መወሸቂያ ወደ 4ኛው ክፍለ ዘመን መምጣት ብቻ ነው። አለቀ። ኦኬ። ብቸኛው መደበቂያ ሰንጣቃ አለታቸው 4ኛው ክፍለ ዘመን ላይ እገሌ እኮ አጥንቱን ተሸክሞ ሄዷል ነው የሚለኝ። እዛ ጋር እጠይቅሃለሁ። አይቆምም። እሱ የቸርች ላይፍ መሆኑን አሳየኝ። ውረድ ወደ 3ኛው፣ ውረድ ወደ 2ኛው ክፍለ ዘመን። ከዛ በኋላ ቤተክርስቲያን ይህንን ይዛ ያስቀጠለች መሆኗን አሳየን። የለም። አይገርም? የለም። ራእይ 6ን ያነሳሉ። ራእይ 6 ላይ በምድር ላይ ስላለው ስለ አማኔቱ ጋር ያወሩት እያወራን ያለ ነው። ያማልዱና ነው ያላችሁት አይደል? እዛ ክፍል ላይ የቱ ጋር ነው ያሉት? እንደው አማን ከርታታውን እዛ ምድር ላይ ኢትዮጵያ በምትባል ቦታ ላይ እንደዚህ እያለ በዚህ እየገባ በዚህ እየወጣ ያለውን ስለ እርሱን ማልዳለን እያሉ አይነት ነገር የቱ ጋር ነው ያወሩት? የለም። ደማችንን እስከ መች ነው ማትበቀለው ነው ያሉት። ደማቸውን አላሉ። ምክንያቱም ሌሎች እየሞቱ ያሉ አሉ። ራእይ መጽሐፍ ላይ ስለ 7ቷ ቤተክርስቲያናት ውስጥ በተነገረው መሰረት ከሄድን ደግሞ ጽዋ ይሙላ፣ እግዚአብሔር ጽዋው ይሙላ እያለ ነበረ። ስለዚህ ምንድን ነው እያለ ያለው? በራሴ መንገድ ነው ጀጅ የማደርገው። ሌሎች ደግሞ እንደናንተ የሚገደሉ አሉ፣ የሚሰየፉ አሉ። ያ ጽዋ ሲሞላ እግዚአብሔር ቨንጀንሱን ያመጣል ነው፣ ቁጣውን ያመጣል ነው ራእይ እየነገረን ያለው። እነሱም የጠየቁት ምድር ላይ እኮ እኛ ከመታረዳችን በፊት ከኛው ጋር ስደት ውስጥ ያሉ እስካሁን ያልሞቱ አሉ፣ የእነሱስ ጉዳይ እንዴት ነው አይደለም ያሉት። ኦኬ፣ እንደዛ አይደለም ያሉት። ስለ ራሳቸው ነው ያወሩት። ታዲያ ስለ ራሳቸው ያወሩትን ስለ እኔ ይማልዳሉ ብለህ ታዞረዋለህ እንዴ? እኔ ይሄንን የፍቅርሲዝም ዶክመንት ነው የምለው። ኢቭን የፍቅርሲዝሙንም አላነበብኩትም እስካሁን። ጀለስ እየጻፈ እንደሆነ ነው የማውቀው። እንትኑን ገና ዶክመንቱን እየጻፈ ነው ያለው፣ የመጨረሻው ነቢይ ስለሆነ። ከዛ ላይ ካላገኛችሁ በስተቀር አታገኙትም። በክርስትና ታሪክ ውስጥ አታገኙትም። መጽሐፍ ቅዱስ ውስጥ አታገኙትም። አመጡ ወንጌላት ውስጥ ይኸው አብርሃም አባቴ ብሏል ምናምን። የት ያለ ሰው ስለማን እያወራ ነበር ነው? እዛ ጋር አሁንም ቢሆን ኢቭን ስለ ምልጃ አድርገን ያንን ክፍል ብናመጣ ማለት ነው። የት ያሉ አካላት ስለምን እያወሩ ነው? ምድር ላይ ያለ አካል ቀድሞ ያለፈውን አብርሃምን እያናገረው ነው ያለው። እባክህ ስለ ወንድሞቼ ወደዛ ስፍራ እንዳይሄዱ እያለ ነው ያለው። ምልጃ ስትሉ ቤዝ የሆነውን ትርጉማችሁን እያፈረሳችሁ ነው የምትቀጥሉት። ቀጥሎ የምታወሩት ነገር ከፊት ለፊት ምልጃ ብላችሁ የቅዱሳን ምልጃ ብላችሁ ያስቀመጣችሁትን ዴፊኒሽን ገልብጦ ነው የሚጀምረው። ሲጀምሩላ እኔ እዚህ ያለው እነሱ በዚያ ያሉ እዛ ሆኖ ይጸልዩልኛል ነው አይደል? ታዲያ በዛ የወንጌል ታሪክ ውስጥ የት ያለ ሰው ወደ ማን ነው ንግግር ሲያቀርብ የነበረው? ምድር ያለ ሰው ከምድር ውጪ በአጸደ ነፍስ ያለ ሰውን አይደለም እያወራ ያለው። አጸደ ነፍስ ላይ ያለ አጸደ ነፍስ ጋር ካለ ሰው ጋር ዲስከስ እያደረጉ ነው ያሉት። እሱም ዞሮ ዞሮ ምሳሌ ነው። ምሳሌ እንዴት እንደሚፈታ በሌላ ዲስከሽን እናወራለን። ኦኬ ሶ መጽሐፍ ቅዱስ ላይ አሉ ብለው እነሱ የሚጠቅሷቸው ክፍሎች ኢዝሊ ዲባንክ የሚደረጉ ናቸው። አንድም ቦታ ላይ ያንን ማምጣት አይቻልም። ከብሉይ ኪዳንም ከአዲስ ኪዳንም እንደውም በጣም ኢንትሪዎች ነበሩ። በጣም ብዙ እንደዚህ አይነት ነገሮችን ለመገንባት የሚመቹ አይነት አገባቦችን ለመግባት የሚመቹ የመጽሐፍ ቅዱስ ቦታዎች ነበሩ። ቅድማ ማኒ ሲያወራም የነበረው ማለት ነው። የእስጢፋኖስ በጣም ቤስት ነበረ። ተቀጥቅጦ ተገሏል። ኢቭን ጳውሎስም የወጋሪዎችን ልብስ ይዞ ያው አይዟችሁ አምጡ ልብሳችሁን እንዳያልባችሁ ብሎ ልብሳቸውን ይዞ እያስቀጠቀጠ ነበረ ጳውሎስም ማለት ነው። መልሶ መናገር ይችላል ጳውሎስ እንደው በጣም በጸጸት ተሞልቶ ማለት ነው። እኔ ያስገደልኩት ምናምን ብሎ የት ነው የቀበራችሁት? እባካችሁ አሳዩኝ። ይህንን ከክርስቶስ ቀጥሎ ሁለተኛውን ተመሳሳይ ቃል የደገመ አይደለ? የሚያደርጉትን አያውቁምና የሚለው ማለት ነው። የክርስቶስ ሕይወት የታየበትን ይህንን ቅዱስማ እኔ ምክሰው አጥንቱን ሰብስቤ አማልደኝ በማለት ነው። በጣም እኮ ኢዚ እንትኖች አሉ ያንን ነገር ለመተግበር ማለት ነው። በጣም ብዙ አንቲፓስ አለ ራእይ ላይ ኢየሱስ ክርስቶስ ራሱ የመሰከረለት ማለት ነው። አይገርምም? የተገደለውን አንቲፓስን ራሱ መስክሮለታል። እንዴ ኢየሱስማ እንዲህ አውቆ አይባልም እንግዲህ እሱ ሁሉን አዋቂ ነው። ኢየሱስ አስታውሶት ሳይረሳ
የተገደለ ከተባለማ እንዴ መቃብሩማ በእኛ መካከል ነው ያለው። እሱን ነው ቬነሬት የምናደርገው። በሱ በኩል ኢንቮኬሽን እናቀርባለን፣ በሱ በኩል ምልጃን እንጠይቃለን። ነበሩ በጣም ቀለል ያሉ ከመጽሐፍ ቅዱስ ማምጣት የሚቻሉ መደበቂያዎች ነበሩ፣ ግን አላደረጉም። ስለዚህ የመጀመሪያዎቹ ክርስቲያኖች የሚለው ቃል ራሱ ኳሊፋየር ይጠይቃል። ችግሩ ባለፈው እንደዛ ቪዲዮ ሰርቼ ሶስተኛውና ሁለተኛ ክፍለ ዘመን ላይ ሄዶ አንዱ ቪዲዮ ሰርቶብኛል መልሶ ነው። የመጀመሪያዎቹ ክርስቲያኖች ስለ ሐዋርያቱ በህይወት በነበሩበት ጊዜ የነበሩ ክርስቲያኖች የመጀመሪያዎቹ ኮንቨርቶች እነዛ ሐዋርያን አበው ትውልዶች ናቸው ሁለተኛዎቹ። ኦኬ። ስለዚህ ፕሮቴስታንቶች የመጀመሪያዎቹን መጽሐፍ ቅዱስ ላይ ያሉትን ክርስቲያኖች የሚመስሉት ፕሮቴስታንቶች ናቸው። እናንተ አሁን ያመጣቸዋቸውን እነዚህን ለቁጥር የሚታክቱ ዶኩመንቱ ምንድነው ትምህርቶችን አያውቁም። የለም እኛንን ከነሱ ጋር ላይን አድርገን ያለ ነው። ይኸው እንደዚህ አላረጉም፣ ስለዚህ እኛም አናረግም። እንደዚህ አድርገዋል፣ እኛም እናረጋለን እያልን ላይን የምናደርገው እኛንን እንጂ እናንተ አይደላችሁም። ኋላ ላይ የመጣ የአገር እንትን ነው። በቃ ዝርዝራቸው ማይታወቁ ነገሮችን ያስገባችሁት እናንተ ናችሁ። ስለዚህ ሊመጡ የሚገቡት ምንድናቸው? አይ ቲንክ 3 ደርዝ ያለው እንትን ነው ሐሳብ ነው ያቀረብኩት። ከሐዋርያን አበው የሐዋርያቱንና የነቢያቱን አድርጋችሁ አሳዩን። እንደማታሳዩ እናውቃለን። ሁለተኛው ደግሞ 4ኛው ክፍለ ዘመንና ወደ 3ኛው ክፍለ ዘመን ላይ ስለሆነ አንዳንድ ቦታዎች ላይ እንደዚህ አይነት ሐሳቦች የተገኙት እነሱም ኮምፕሊትሊ ላይን አፕ አያረጉም። አሁን ኦርቶዶክሶች ከሚሉት ጋር ላይን አፕ አያረግም። አረገ ብንል እንኳን ወደ ኋላ ደግሞ እንትን ሰንሰለቱን እያሰራችሁ ውሰዱ፣ ወደ ኋላ ወደና ሐዋርያን አበው ውሰዱ፣ ወደ መጽሐፍ ቅዱስ ክተቱትና እስቲ ያሳዩን። አታሳዩንም። ሶስተኛው ደርስ የምታቀርቧቸው ጥቅሶችን አንዳቸውም እናንተ የምትሉት ኤክስፕላኔሽን የላቸውም። በምን እናውቃለን? የእናንተው አባቶች እንደዛ ብሎ አይፈቱም። ኦኬ። ስለዚህ ይሄ ልምምድ ሰው ሰራሽ አይናችንን ከእግዚአብሔር ላይ እንድናነሳና እንደነዚህ አይነት ግለሰቦች ከፈጣሪ በታች ከፍጡር በላይ እንደሆኑ እንድናስብ የሚያደርግ ቅዱሳን እየተባለ የራቀ ስም እንዲሰጣቸው ቅዱሳን እየተባለ ማለት ነው። መጽሐፍ ቅዱሳችን በክርስቶስ ያመኑትን በሙሉ ቅዱሳን ብሎ ነው የሚጠራው። ስፔሻል ቅድስና ቪአይፒ እና ቪቪአይፒ ቅድስና ብሎ የሰጠው ቦታ የለም። ስለዚህ ቅዱሳን ብለው አርቀው ሌላ ስም እንዲሰጡ ኢቨን ያ ትምህርት ራሱ መጽሐፍ ቅዱሳዊ አይደለም። ቅዱሳን ብላችሁ አርቃችሁ ሌሎችን የምትጠሩበት ራሱ መጽሐፍ ቅዱሳዊ አይደለም። ኦኬ። በእንደዚህ አይነት የሞራል ድቀት ውስጥ የወደቀች ቤተክርስቲያንን አድረስ ሲያደርግ ራሱ ቆሮንቶስ ቤተክርስቲያንን ጳውሎስ ቅዱሳን ለሆኑና ስሙን በየስፍራው ሊጠሩ የተጠሩ ብሎ ነው ደብዳቤው የሚጀምረው። ኦኬ። አንዴ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል እያለ ነው የነገረን። ኦኬ። ቅዱሳን ህዝቦች ብሎ ነው ጴጥሮስ የነገረን። የቅድስና ሌቭልም ራሱ የለም። ስለዚህ ቅዱሳን ብሎ የሆነ ተፈጥሯቸው ልዩ እንደሆነ አድርገን እንድናስብና በእነሱ በኩል ደግሞ የሆነ ነገር እንዲደረግ ታስቦ ለእግዚአብሔር ሊሰጥ የሚገባውን ቀጥታ በስሜ አንዳች ብትለምኑ እኔ አደርጋለሁ ሲል አንተን ለምን እናስቸግር? ቆይ እስቲ በአንተ በኩል አንተን ሲሰብኩ የኖሩ አሉ፣ በእነሱ በኩል አድርገን በጀርባ ብንመጣ ይመቸናል። እኛ አንተንማ ቀጥታ ለምን ኖ እኔን ጠይቁኝ እኔ አደርገዋለሁ። አንተን አንጠይቅም፣ በሌሎች በኩል እንመጣለን የሚል አይነት አካሄድ ነው። ኦኬ። ሶ ይሄ ጤና ቢስ ነው። መጽሐፍ ቅዱሳዊም አይደለም፣ ታሪካዊም አይደለም። አንድም ፕሩፍ ሊቀርብለት የማይችል አይነት ልምምድ ነውና መጽሐፍ ቅዱሳዊ ነው የሚሉ ከሆነ ያሳዩን። እርግጠኛው የምነግራችሁ መጽሐፍ ቅዱሳዊን ሐሳብ አይደለም ኦርቶዶክሳውያን ቢገቡ ራሱ የሚነግሩን ኦግስቲን እኮ የስቲፈን መቃብርን ሄዳችሁ ጎብኙ ብሏል የሚል ነው የሚያመጡት። አንድ መጽሐፍ ቅዱስ እስቲ እኛ ፊት ከመጽሐፍ ቅዱስ ካመጡ እንየው። ኢቨን የመጀመሪያውን ኤርሊ ቸርችን ከጠቀሱ እንየው እስቲ። የለም። ሙከራው የሆነው ምንድነው? ኦግስቲኖስ እንደዚህ ብሎ ከዛ ካፓዶሻን ፋዘሮች ውስጥ ደግሞ አንደኛው እንደዚህ ብሎ ነበር። ኦኬ። ሶ ራንደም ንግግሮችን ልምምድ መጽሐፍ ቅዱስ ውስጥ የሌሉትን ብለዋል። ተመሳሳይ ደግሞ እኛ የምናቀርባቸው አሉ። አንተ የምትቀበለው አባት እገሌ እንደዚህ ብለዋል፣ አሁን ከአንተ ቤተክርስቲያን አስተምሮ አንጻር ይህንን ትቀበላለህ ወይ? ምላቸው ይኖሩኛል። እኔ ኦኬ የምላቸው ይኖሩኛል።
ስለዚህ በዛ መልኩ ዲስከሽናችንን እንቀጥላለን። ታንክ ዩ። አስረዝሜ ከሆነ ሶሪ። መልካም አማኒሻ፣ በጣም ቆንጆ ነው። እሺ እንግዲህ እስካሁን እኛ ስለነበረም ስንናገር የነበረው ስፒሮስ ገብተዋል። ስፒሮስ እያወራን ያለነው እኛ ወደ ቅዱሳን የሚጸልዩ በቀጥታ ማለት ነውና እንዲህ አይነት ነገር አለ ብለህ የምትል ከሆነ እንሰማለን። ሄድ። እሺ ቃሌ ስለሚያውቅ ይሄን መጽሐፍ ለቃሌ ስለላኩለት ያግዘኛል። ቃሌ ይዘከዋል መጽሐፉን ቤት ኮንክ ለእኔ አትልክልኝም? አይ አይደለሁም፣ እቤት አይደለሁም። ስፒር ኦኬ። የቅዱሳን ምልጃ ማለት ነው። ምልጃ ማለት የመጽሐፍ ቅዱስም መዝገበ ቃላት ስናይ አንዱ ለሌላው መጸለይ ነው። ይህንን ትቀበላላችሁ? በሰማይ ያሉ ምድር ላሉት ይጸልያል በሚለው በዚህ እንሂድ። ለምን ያኛው እናንተ የምትሉት ቀጥታ ለማግኘት ወደ ኋላ ነው የምንሄደው፣ ወደ ፊት ነው የምንሄደው። ግን ከመጀመሪያ ምልጃ ስፒሪ እሺ፣ ቀጥል። አይ እየተወራ ያለው ነገር ኢንቮኬሽን ነው እንጂ እነሱ ይጸልዩልናል ወይስ አይጸልዩልንም አይደለም። ስቲክ ቱ ዘ ፖይንት። እሱ ምልጃ አይደለ? እሱ ምልጃ ነው የሚባለው ነገራችን ላይ ኢንቮኬሽን ኦፍ ሴንትስ ነው። ኢንቮኬሽን ኦፍ ሴንትስ ነው እየተወራ ያለው ስፒሪ። ርዕሱ ላይ እንትን አልክ። እሱ ምልጃ ታምናላችሁ? ለምን ብዙ ነገር ስለተናገራችሁ ያልገባሁትን በመሀል ከፍቼ እንዳላወራን ችግር የለውም። እሱን ቀጥለን እናወራለን። መጀመሪያ ማውራት ያለብን ኢንቮኬሽንን ስለሆነ እኛ እያወራን ያለነው እኮ ወደ በኋላ ነው ብዙ ማስረጃ የሚመጣው አልኩ። ግን ይሄኛው እንጂ early ማስረጃ የለውም ማለት መቼ ነው? ቀጥታ አታገኝም። ስፒሮስ መቼ ነው የተነሳው? አሁን እንደሱ አይነት ኢሹ ስለሱ አላወራንም። እያወራን ያለው ይሄ ምልጃ አለ ወይ? ቅዱሳን ጸሎት ይሰማሉ ወይ? ቅዱሳን ወደ ቅዱሳን ይጸልያሉ የሚለው ነው። ከመጀመሪያው ስፒሮስ እየሰማኸኝ ነው? እንግዲህ እኔ ከገባው ጊዜ አንስቶ አስቹ ምናልባት ከማን ጋር እኔና ማን ነው የምንግባባው? እኔና ቃሌ እንግባባለን። አይ ቆይ ከአንተ ጋር ስንቴ ነው አሁን ራሱ የለም ብዬ ነው ቀጥታ እኔ እንደማውቀው። ስፒሮስ አንዴ ስማኝ እስቲ። አየር ውሰድ አይደለ እኮ አሁን እየተነሳ ያለው ርዕስ ላይ አውራ። ርዕሱን አይተኸዋል? በአጸደ ነፍስ ወዳሉ ቅዱሳን ይጸልያሉ። በአጸደ ነፍስ ወዳሉ ቅዱሳን የጸለየም አለ። መቃቢያ ላይ አለ ስለማትቀበሉት ነው። ግን አሁን ምልጃ እንዳለ ከተማመንም በኋላ ይሄ በአባቶችም በኋላ ላይ አሳያለሁ። ለምን የኛ ቤተክርስቲያን የሆነ ቦታ ተወልዳ የሆነ ቦታ የሞተች አይደለችም፣ እስከዛሬ የመጣች ነች። አንዳንድ ነገር ዲቨሎፕመንት እየተደረገ እየመጣ ነው የምናየው። የመጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ብቻ የምትሉት እናንተ መጽሐፍ ቅዱስ የሚለውን ራሱ በኋላ እንደመጣ ራሳችሁ ስትናገሩ ነበር። ቀስ ቀስ እያለ ለምሳሌ ሐዋርያቶቹ ቤተ መቅደስ እየሄዱ ጸሎት ያቀርቡ ነበር። ዛሬ አናደርገውም። ለምን? የመሸጋገሪያ ክፍለ ዘመን ስለነበር ብዙ ነገር ቀጥታ ሁሉ ነገር በዛን ጊዜ አልነበረም። እነዚህ አባቶች ግን በኋላ የሚጠሩት አባቶች የቤተክርስቲያን አባቶች ተብለው እነ ኦገስቲን ወደ ፖይንቱ ሂድልን። በጣም ብዙ ነገር እየነካ ነው። ወደ ፖይንቱ ወደ ርዕሱ ሂድልን እኮ። ምልጃ የሚለው አለ የለም? እሱን ነው እኮ በቃ እሱን አሁን ማስረጃ አለኝ ካልክ ማስረጃዎችን አሳይ፣ እሱ ላይ እንነጋገር። ብራዘር ቅዱሳን የጸለየ አለ ወይስ የለም? ወደ ፖይንቱን አለን በቀጥታ አሁን ከዚህ ወደ እነሱ የተጸለየ በቃ ኢንቮክ የተደረገ ወደ በቀጥታ እነሱ ይሄ ነው ርዕሱ እኮ። ምልጃ እንዳለ ታምናላችሁ? እሱን ነው የምጠይቃችሁ። እሱም ቀጥሎ ከሌለ የለኝም በለ ከዚህ ነው የሚጀምረው። ምልጃ እኮ የሆነ በቃ ምልጃ ሲባል መጽሐፍ ቅዱስ ላይ በነገራችን ላይ አንዱ ለሌላው መጸለይ ነው አይደለ? የለም መልስ የለም እኮ ለዛ ነው። ችግር የለም። በቃ እዚህ ጋር ይህንን መናገር ካልፈለጋችሁ ወርዳለሁ። ለምን? ያኛው ወደ በኋላ ስለሚሄዱ ቤተክርስቲያንን ስለማትቀበሉ ወደ ኋላ ያለችው በዚህ ላይ ከሌለ ችግር የለውም ማለት እዛ ጋር በዚህ ላይ መልስ ከሌለ ችግር የለውም። እሱኛው ሲመጣ ትመጣለህ። ያኛው ሲመጣ እንትን እላለሁ። እሺ፣ አመሰግናለሁ። እሺ፣ መሪጌታ ይረዱኛል። እርሶ በኦርቶዶክስ ራሱ እንደዚህ የሚል አለ።
በቅድስት ድንግል ማርያም ማለት ነው። ቅድስት ድንግል ማርያም እንኳ መውደቅና መነሳት በሷ የለም፣ በአጸደ ነፍስ ማለት ነው። መውደቅና መነሳት በሷ የለባትም በቀደመ ምልጃዋና ኪዳኗ እንጂ የሚል አለ አይደለ? መሪጌታ አለ። ይሄ የሚለው ምን ማለት ነው? ቅድስት ድንግል ማርያም አትጸልይም ነው አይደለ? በትክክል አሁን በሰማይ ላይ መጸለይ፣ መስገድ፣ መውጣት መውረድ አለባቸው ማለት አይደለም ነው የሚለው። ቃል በቃል ነው ይሄ። ልመና ሳለ እንኳን በእርሷ በሌሎችም የለባቸው። ይሄ የለባቸው ማለት ምንም ሌላ አማርኛ ልናመጣበት አንችልም። የለባቸው ልመናስ እንኳን በእርሷ በሌሎችም የለባቸውም ተብሎ ነው የሚታሰበው። የሚታመነውም ይሄ ነው በቤተ ክርስቲያኒቱ። አሁን የመጣው መጤ ትምህርት ግን ወደ ሙታን መጸለይ፣ ይሄ የሙታን ሳቢዎች የሙታን ሳቢ እነዚህ ደብተራዎች የወለደው ትምህርት ነው። ምሳበ ቅዱሳን የሚባል አለ፣ ህልመ ዮሴፍ የሚባሉ ሁለት መጻሕፍት አሉ። ህልመ ዮሴፍ የሚባል አለ፣ ከዛ ደግሞ ምሳበ ቅዱሳን ይባላል። ምን ማለት ነው? አንዱን ቅዱስ ድግምት አለ። እሱ አሁን ውጭ ላይ ስለሆንኩ እየሄድኩ ነው እንጂ ከዛ እሱን በድግምት ይስበውና ና ይለዋል። አንዱን የሚፈልገው ና ይለዋል። ከዛ በኋላ ራእይ ያሳየዋል። ሰማይ ላይ ይወስደዋል። የሰማይ ነገር ያሳየዋል ምናምን ነገር። ይሄ ምናባዊ የሆነ መናፍስታዊ አሰራር የወለደው እንጂ ቤተክርስቲያኒቱ በአንድምታ እንደገና መርሃ ጽድቅ ባህለ ሃይማኖት በሚልም ላይ በስፋት ተጽፎ ይገኛል። ዝም ብሎ ዛሬ አሁን መውጣት መውረድ፣ መስገድ፣ መጾም፣ መጸለይ ሞቶ መሰለ ጻድቃን እረፍተው ሞቱ። የጻድቃን የቅዱሳን ሞታቸው እረፍታቸው። ዛሬም እያንዳንዱ ስለሚጨነቀው ሚታደል ይሆናል። ስለዚህ ይሄ አንዱ እንዳለ ሆነው ሌላው ደግሞ የትኛው ቅዱሳን? አንደኛ አሁን ላይ ያሉ ቤተ ክርስቲያኒቱ ቅዱሳን ብላ ወይ ደግሞ አንዳንድ ሰዎችም ደግሞ ቅዱሳን የሚሏቸው የእግዚአብሔር ቃል የማያውቃቸው የእግዚአብሔር ቃል ቅዱሳን ላላቸው ሰዎች የማይሰጡ ናቸው። ለምሳሌ ለሙሴ የተሰጠ ቃል ኪዳን አለ ወይ? አንተን ያመነ ሰው ዝክርህን የዘከረብኝ የለም። ለነቢያት የተሰጣለ የለም። ለጴጥሮስ የተሰጣለ ከጴጥሮስ ጋር ቃል ኪዳን ገብቷል ወይ? ስምህን የጠራ ተስካርህን ያደረገ እንዲህና እንዲያ ገድልህን የጻፈ ያጻፈ የደጎሰ ያስደጎሰ የሚል አለ ወይ? አፈር የተቀበርክበትን መቃብር ሄዶ የላሰ አፈሩን ቆንጥሮ ይዞ ሄደ የሚል አለ ወይ? ለጴጥሮስ፣ ለጳውሎስ፣ ለእንድርያስ፣ ለያዕቆብ፣ ለሐዋርያት በጣም እውቅ ለሆኑ ለቤተ ክርስቲያን መሰረት የነበሩ እነዚያ ሰዎች በሐዋርያትና በነቢያት ላይ እንደተመሰረተ ቤተ ክርስቲያንም የሚናገርበት ክፍል አለና ይሄ አለ ወይ ስትል የለም። ታዲያ እነዚህን አሁን ምናባዊ የሆኑ ስለመኖራቸው እንኳ የማይታወቅ እንዲህ አይነት ሰው ነበርን ብትል አልነበረም። ይሄ ምናብ ነው፣ ይሄ ደብተራ ወለድ ነው እያሉ ነው እኮ ሊቃውንት። ለምሳሌ ማለት ነው አቡነ ገብረ መንፈስ ቅዱስ 562 ዓመት በምድር ላይ ሲኖሩ ልብስ የላቸውም። እንደ እንስሳ ናቸው። ጸጉር ነው ልብሳቸው፣ ጸጉር ነው። በተወለዱበት ቀን ዓርብ ቀን ስለነበረ እናታቸው እንኳ ጦቷን ልትሰጣቸው ስትላቸው እንደ አንቺ በዓርቡ አሉና በጣም ደነገጠች። ከዛ በኋላ ከጭኗ ወረዱ። በተወለዱበት ዕለት ነው ያልኳቸው።